ጤና ይስጥልኝ እንደምን ከረማችሁ ተከታታዮቻችን። ዘሌ እንደምን ሰነበትክ? አለሁ ሪዮት እንዴት ነህ? ደህና እንዴት ሰነበት? ሳምንት እንዴት ነበር? ሳምንቱ እንግዲህ ጥሩ ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ ስለምንድን ነው የምናወራው? ሪዮት ያው ባለፈው ሳምንት ስለ ዳያቤቲክስ የተለያዩ አይነቶች ነካ ነካ አድርገናል። እ፣ ወደ ሕክምና መድኃኒቶቻቸው ወደ ሌሎቻቸው ነገሮች ከመሄዳችን በፊት ታይፕ ቱ ዳያቤቲክስ ምን እንደሆነ አውርተን ቀጣዩን ደግሞ ምን እንደምናደርግ ተናግረን ፕሮግራማችንን እናጠናቅቃለን ዛሬ። በጣም ጥሩ፣ እስቲ ጀምረው፣ ቀጥል። ታይፕ ቱ ዳያቤቲክስ ላስት ዊክ እንዳወራ ነው እንደምታውቀው በጣም ኮመን የሆነው የዳያቤቲክ አይነት ነው። ነገር ግን ሰዎች በደንብ አቴንሽን ካለመስጠት በጣም አርፍደው ነው የሚያውቁት እና እስቲ ቤታቸው ሆነው እንዴት ነው ታይፕ ቱ ዳያቤቲክስ እንደሆኑ ማወቅ የሚችሉት? ስክሪኒንግ ሜካኒዝም የሚባለው ማለት ምንድነው ስክሪኒንግ ሜካኒዝማቸው የሚለውን እስቲ እናውራውና ማለት ሲምፕሊ ቤታቸው ቁጭ ብለው እነዚህ ነገሮች አድርገው ነሰሰርሊ የተረጋገጠ የዳያግኖስቲክ ውጤት ባይሆንም አትሊስት ወደ ሐኪም ቤት እንዲሄዱ የሚያደርጋቸውን ነገር እንዴት ያውቃሉ የሚለው ነው። ባለፈው እኮ ትዝ ካለህ ብዙ ሰው አብዛኛው ሰው እንደሆነ ራሱ አያውቅም ብለን ጠቆም አድርገን አልፈናል። ትክክል። ስለዚህ እስቲ ቀጥል። እሱ እንደውም በጣም ኢንተረስቲንግ ይመስለኛል። ማለት ዋነኛው ታይፕ ቱ ያው ታይፕ ዋን አለ ጀስት በእርግዝና ጊዜ የሚመጣው አለ። ግን ታይፕ ቱ ኮመን ነው። አንድ ሰው እድሜው ከ35 ዓመት በላይ ከሆነ የመጀመሪያው ቼክ ነው። ቀጣዩ ደግሞ ክብደት ወፍራም ናቸው ወይ ነው። ሪመምበር ወፍራም ናቸው የሚለውን ነገር በኋላ በደንብ እናወራዋለን። አንዳንድ ሰው ውፍረት የሚለው ዴፊኒሽን ለሁሉም ሰው ፊት አያደርግም። ከቁመት ጋር ነው ሁሉም ነገር። ቁመታቸው እንዴት ነው? የትኛው የሰውነታቸው ክፍል ነው የተጠራቀመው ክብደቱ የሚለውን ነገር ይታያል። እና ሌላኛው አያት፣ አባት፣ አጎት፣ ወንድም ዳያቤቲክ አለባቸው ወይ ወይም የስኳር በሽታ አለባቸው የዘመድ ውስጥ አለ ወይ በፋሚሊ ሂስትሪ ማለት ነው። የብለድ ፕሬሸር አለበት ወይ? በኋላ እናያለን ብለድ ፕሬሸር እንዴት እንደሚያያዙ እና የዛ ሰው እናት ልጁን ወይንም ልጅቷን ነፍሰ ጡር በነበሩ ጊዜ ስኳራቸው ከፍ ይል ነበር ወይ ጀስቴሽናል ዳያቤቲክስ የምንለው እነዚህ ነገሮች ናቸው ስክሪን ለማድረግ የምናያቸው። እንግዲህ እነኚህ ነገሮች እንግዲህ ያው መለያ ሰዎች ነው ቁጭ ብለው ራሳቸውን የሚጠይቁት ነገር ነው። 35 ዓመቴ ነው ወይ? አዎ እግዚአብሔር ይመስገን። ከዛ ቀጥሎ ደግሞ ከቻለ ወይቱን ምናምን እሱን እናወራበታለን። የሚያውቀውን ያህል የቤተሰቡን ታሪክ ደግሞ ቤተሰብ ውስጥ አለ ወይ? ስኳር ግፊት አለበት ወይ? ይሄንን ሰው ካረጋገጠ አትሊስት ነው ሌላው ቢቀር አንዱን እንኳን እርግጠኛ ሆኖ የሚጠረጥረው ካለ ምንድነው ኔክስት ማድረግ ያለበት? አሁን ብዙ ጊዜ ባደጉት ሀገሮች የደም መለኪያ መሳሪያዎች የግሉኮስ መለኪያ መሳሪያዎች ኦቨር ዘ ካውንተር ፋርማሲ ውስጥ ሄደህ ፒክ አድርገህ ቤትህ ይዘህ መጥተህ መለካት ትችላለህ ኢንክሉዲንግ ቴስት ስትሪፑ። ነገር ግን ቅድም ያልኳቸው ነገሮች ሰውየው ወደ መለኪያ ቦታ እንዲሄድ ወደ ክሊኒክ እንዲሄድ ነው። ወይንም ዳያግኖስቲክ ማሽኑ ካለው ሰየው ማለት አብዛኛው ጊዜ አክሰስ የሚደረግ ከሆነ መግዛት ይቻላል። ጣታቸውን ፒክ አድርገው 8 ሰዓት ምግብ ሳይበሉ ብዙ ጊዜ ጠዋት ነው የሚለካው። ማታ እራት ከበሉ በኋላ ከእራት በኋላ 8 ሰዓት በኋላ የግሉኮስ ሌቭላቸው 126 ሚሊግራም ፐር ዴሲሊትር ከሆነ ከዛ በላይ ከሆነ አሁን እያረጋገጠን እየመጣን ነው ማለት ነው። አላርም ነው በቃ መንቂያ ደወል ነው። ከዛ በኋላ ደግሞ ራንደም ግሉኮስ አለ። ራንደም ማለት ኤኒ ታይም ላይ በልቶ የፈለገውን ነገር አድርጎ ሲለካ ከ200 በላይ ከሆነ ቅድም 126 ያልነው ከ200 በላይ ከሆነ አሁን አላርሙ ሁለቴ ጮኸ ማለት ነው። የመጨረሻው አንተ እንደውም ብዙ ጊዜ ጎልድ ስታንዳርድ የምትለው which is a gold standard is
ኤዋንሲ ነው። ያ ኤዋንሲ ማለት አን አቨሬጅ ግሉኮስ ሰውነትህ በየስንት ሰዓቱ በየምግቡ የሚወጣውን የግሉኮስ ሌቭል ሜዥር የምናደርግበት ነው። እና ምንድነው በሳይንቲፊክ ተርም ግሉኮስ በጣም በበዛ ቁጥር ብለዳችን ውስጥ የሚንቀሳቀሱ ሂሞግሎቢን የሚባሉ ሞለኪውሎች አሉ። እነሱ ላይ የሚጣበቀውን የግሉኮስ መጠን ሜዥር የሚያደርግ ነው። ጎልድ ስታንዳርድ የተባለበት ኤዋንሲ ከፍ ካለ ተረጋግጣል ዳያቤቲክ ነው። ከ6.5 በላይ ኤዋንሲ ከሆነ ዳያቤቲክ ነህ። ቀጥለህ ምንድን ነው የምታደርገው ነው ማለት ቅድም እንዳልከው ቤቱ ቁጭ ብሎ የራሱን ሜዥርመንት ወስዷል። ከዛ በኋላ ዋት ኢዝ ኔክስት? አሁን እኮ ይኸውልህ አሁን ቅድም አሁን ራንደም ብለሃል። ሰው እንደው ምናልባት እንደው የሚያውቁት ስኳር ያለበት ሰው ካለ ጎረቤት ሊሆን ይችላል፣ በርቀትም የሆነ ሰዓት ሄደው አንድ ቴስት ስትሪፕ ነው ለኩኝ ብሎ ቢለካ እና ከዛ እንተ ካልከው ቁጥር ከ200 በላይ ከሆነ እንግዲህ የመጀመሪያው አላርም ሪንግ መጣ ማለት ነው። ስለዚህ የሚቀጥለው ወደ ጤና ቦታዎች ሄዶ መለካት ነው። አሁን እንደውም ይሄ እዚህ ሀገር እንግዲህ ምናልባት እንደ ጥቆማም የፖይንት ኦፍ ኬር ሰርቪስ የሚሰጡ ፋርማሲዎች አሉ። ፖይንት ኦፍ ኬር ማለት እነዚህ ሲምፕል ሲቢኤስ ለምሳሌ አሁን ሲቢኤስን ለማስተዋወቅ አይደለም፣ ሚኒት ክሊኒክ አለው። እነኛ አሁን ኤዋንሲ እና እንደዚህ ትንሽ ነገሮችን ይለካሉ፣ ክትባት ይሰጣሉ ምናምን እና ምናልባት እንዳው እንደዚህ ወደፊት ምናልባት ሀገራችን ውስጥ ራሱ ቢፈቀድ እንደዚህ አሁን ለስክሪኒንግ በጣም ጥሩ ይሆናል። ግን እንዳው በነገር ላይ አሁን ኤዋንሲ ለመለካት ግዴታ ላብ መሄድ አይጠበቅም። እንትኑ ያለው ሰው አክሰሱ ያለው ሰው እና አቅሙ ያለው ሰው ኦቨር ደ ካውንተርም አለ። እዛው ለክቶ ቤቱ ወስዶ ገዝቶ ለክቶ ያለበትን ሁኔታ ማወቅ ይቻላል። እና የምጨምረው ነገር አለ። ያው ኤዋንሲ ሚኒ ክሊኒክ ቅድም ላልከው ኤዋንሲ አለ ሚኒት ክሊኒክ ያልከው አሁን እዚህ ሀገር አሜሪካን ሀገር ብዙ የፋርማሲ ሎዎች ህጎች እየተቀየሩ ፋርማሲስት አዘ ፕሪስክራይበር የሚሉ ሰርቲፊኬሽኖች እየመጡ ነው። ፋርማሲስቶች ፕሪስክሪፕሽን መጻፍ እንዲችሉ የዲያግኖሲስ ላቦራቶሪ ቴስት እንዲያዙ የሚያደርግ ይሄ አይ ቲንክ በፕሮፐር ሌጅስሌሽኖች ኮንሲደር ማድረግ ያለባቸው ለሄልዝ ኬር አክሴሲቢሊቲ ለሰዎች ቅርብ እንዲሆን የትኛውን ደሊጌት ማድረግ ይቻላል። ቴስት የትኛውን የፕሬግነንሲ ቴስት ለምሳሌ ኦቨር ዘ ካውንተር ነው። ነገር ግን ፋርማሲስቶች ስለ መድኃኒቱ ስለሚያውቁ የበርዝ ኮንትሮልን ማዘዝ ጀምረዋል። እና እነዚህ ነገሮች አክሴሲቢሊቲያቸው እየታየ መታወቅ አለበት። እና ሌላኛው ክብደታቸውንና ከመጠን ያለፈ ክብደት የሚለውን እንድታወራ እፈልጋለሁ። ማለት የዳያቤቲክ ፕሪዲስፖዚንግ ፋክተር ስለሆነ ፋክተሮች ዘሌ እንግዲህ አሁን ክብደት ስንል እንግዲህ ከቁመት ዝም ብለን ክብደት አይደለም። አንድ ሰው ተመዝኖ 100 ኪሎ ሊሆን ይችላል፣ 70 ሊሆን ይችላል። ግን አሁን እዚህ ጋር የሚወስነው ቁመቱን ጭምር ነው። ሰውየው አጭር ነው ረዥም ነው። እነዚህ አይነት ነገሮችን ለመክፈል የምንጠቀምበት የቢኤምአይ ነው፣ ቦዲ ማስ ኢንዴክስ የሚባለው ያው የሚሰጠው ቁጥር ነው። ክብደት በኪሎግራም ከዛ ቁመት በሜትር ቁመትን በቁመት ይባዛና የሚሰጠው ለክብደት ሲካፈል ቁመት በቁመት ነው። ስለዚህ ይሄ የሚሰጥህ ቁጥር ቦዲ ማስ ኢንዴክስ ይባላል። ይሄ አንድን ሰው ወፍራም ነው ቀጫጫ ነው ብለህ በአማርኛ ይሄ አንደር ዌይት ነው ኦቨር ዌይት ነው ኦበስ ነው ብለህ ልትከፍለው ትችላለህ። ለምሳሌ ከ18.5 በታች ከሆነ ሰውየው አንደር ዌይት ነው የሚባለው። ይሄ የምግብ ሰፖርት ይፈልጋል። እንደዛ ሁሉ ከ18.5 እስከ 24.9 ከሆነ ኖርማል ነው። ከ25 በላይ ከሆነ ነው አሁን ችግሩ የሚመጣው። ሰውየው ከ25 እስከ 29.9 ከሆነ ኦቨር ዌይት ነው የሚባለው። ከሚፈለገው በላይ ክብደት አለው ማለት ነው። ይሄ ነው አንዱ እንግዲህ የምናወራው። እና ከ30 በላይ ከሆነ እዚህ በእንትን ተርሞ ኦበስ ነው የምንለው። በአማርኛ እንግዲህ ምን እንደሚባል አላውቅም።
እሱ በቃ ከልክ ያለፈ ውፍረት ልንለው እንችላለን። በቃ ከልክ ያለፈ ስለዚህ ይሄ አንድ ሰው ክብደት ብቻ ተለክቶ ስክሪኒንግ ሊሆን አይችልም። ቦዲ ማስ ኢንዴክሱን ማየት አለበት። ስለዚህ ከ25 እስከ 30 ድረስ ካለ በተለይ ለኢትዮጵያውያን ደግሞ ከ23 ጀምሮ ነው የሚባለው። ከ23 ጀምሮ ከሆነ ስክሪን ይደረጉ ነው የሚባለው። ወደ ስክሪኒንግ ወደሚቀጥለው ስቴፕ ይሄዱና ለታይፕ 2 ዳያቤቲስ ተጋላጭ ናቸው አይደሉም፣ ወይም ደርሶባቸዋል አልደረሰም የሚለው ማወቅ ይቻላል። ግን በተጨማሪ ግን አሁን እንግዲህ አሁን ክብደት አንዳንድ ሰው ክብደት ቤት ሚዛን የለኝም ሊል ይችላል። በእርግጥ ነው ቤት ሚዛን በብዛት ኢትዮጵያ ውስጥ የለውም ሰው። ግን ያን ያህልም አስቸጋሪ ወፍጮ ቤትም ሄደ መመዘን ቤትም ትችላለህ። ማለት አክሴሲቢሊቲ የሌለው ብዙ ቦታም ክብደትን ለመለካት አይ ቲንክ ብዙ ከባድ አይደለም። ግን ከሱ ደግሞ በጣም ይቀለላል። ይሄ የዌስት ሰርከምፈረንስ የሚባለው እዚህ ከእምብርት ከፍ ብሎ መለካት። እሱ እንግዲህ ምንድን ነው የሚያመለክተው? ቪዝራል ፋት ነው የሚያመለክተው። ይሄ ማለት በአማርኛው እንግዲህ ምንድን ነው የሚባለው? ቪስራል ፋት የምንለው ያው ቦርጭ ነው። ቦርጭ ነው። እና አይ ቲንክ የእሱን የቪስራል ፋትን ዲስከሽን ወደ በኋላ ላይ በሰፊው ብናየው ጥሩ። ግን ሜትር አሁን ይሄ ምንድን ነው የሰርከምፈረንሱ ዙሪያው የዙሪያው ከእምብርት ከፍ ብሎ ያለው ዙሪያ እሱ በጣም ኢምፖርታንት ነው። ለምሳሌ ለወንድ ልጅ ከ94 ሴንቲሜትር በላይ ከሆነ እና ለሴት ደግሞ ከ80 ጀምሮ ከሆነ ወደ ላይ ከ80 በላይ ከሆነ እሱ በቃ አሟልቶ በቃ ማለት እንደ ኦቨርዌይት ነው የሚቆጠረው። ረዥም ይሁን አጭር ይሁን እንደዛም ማደር። ስለዚህ እነኚህን ሁለት ነገሮች አሁን ዝም ብለህ ሄደህ ሜትር አይጠፋም መቼም ሄደህ ልብስ የሚሰፋ ሰው ጋር እስቲ ወገቤን ልለካ ብለህ ተወሰን እዛው መለካት። ምንድን ነው ቁም ነገሩ? አሁን እዚህ ጋር ማስተላለፍ የፈለግነው ነገር ምንድን ነው? ክብደትን በተመለከተ በሁለት መልኩ ማየት ይቻላል። ይሄ ክብደት ደግሞ በጣም በቀላሉ ወደ ታይፕ 2 ዳያቤቲስ የሚገፋ ነው ማየት ደግሞ ይቻላል። እኔ ለዛ የሚያበቃ ክብደት አለኝ ወይ የለኝም የሚለው ዝም ብሎ ወገብን በመለካት ወይም ሰርከምፈረንሱ ወገብ አይደለም ከፍ ብሎ ነው፣ ወይንም ቦዲ ማስ ኢንዴክሱን በማየት ይሄንን ማረጋገጥ ይቻላል። ምክንያቱም ይሄ በጣም ትልቁ ቁም ነገር ያለው ክብደት ላይ ነው። እስቲ አሁን እንግዲህ አንድ ሰው ስክሪኒንግ መካኒዝም አየን፣ እነኚህ 35 ዓመት ከሆነ ምናምን ብለን አየን። ከዛ ቀጥሎ ደግሞ ስለ ክብደት ትንሽ አወራን። በዚህ ውስጥ አልፎ ሐኪም ቤት ሄዶ ነህ የተባለ ሰው ወይንም አይ ደርሰው በቃ ቦርደር ላይ ነው ፕሪ ዳያቤቲክ ነህ ቅድመ ዳያቤት በቃ ወደዛ እየሄድክ ነው የተባለ ሰው ምንድን ነው የሚደረገው? ምንድን ነው የሚሆነው? እሱን ከማለቴ በፊት ቅድም ኤምፋሳይዝ አድርገዋል፣ ግን ደግሜ ለማለት ስለፈለግኩኝ ነው። ብዙ ጊዜ ሜዠሪንግ ፓራሜትሮቹ እነዚህ ቢኤምአይ ምናምን ብዙ ለእኛ አፕላይ ላያደርጉ ይችላሉ እና በኋላ ላይ የምናወራው የቪስራል ፋት ፓርቱ ኢምፖርተንት ነው። ከቢኤምአይ በላይ የሰርከምፈረንሱ በጣም ይወስነዋል። ምክንያቱም አንድ ሰው ክብደቴ ከዚህ በላይ ነው አልከበድኩም ካለ ግን የሆነ ቦታ ፋት ከተጠራቀመ አስቸጋሪ ነው። ኤኒዌይስ እነዚህ ሁሉ ተባሉ፣ ፐርሰን እንትን ዳያቤቲክ ነው ተባለ። የሆነ ሰዓት ላይ ሆፕፉሊ ጊዜ አግኝተን እናወራዋለን። ሪቨርሲብል ነው ወይ ነው ማለት ሪቨርስ የተደረጉ አሉ፣ ከመድኃኒት የወጡ ሰዎች አሉ። ነገር ግን እነዚህ ሁሉ ከፕሮቫይደር ከዶክተሮቻችሁ ጋር እያወራችሁ የምትወስኑት ነው። ግን ዋናው ዳያቤቲክስ ማለት ሜታቦሊክ ዲዚዝ ነው፣ ወይንም የምግብ ከምንበላው መጠን አይነት ከአኗኗር ስልታችን ጋር ተያይዞ ኦፍኮርስ የፋሚሊ ሂስትሪም ስላለ ያው የጄኔቲክ ሜካፕም አለ፣ ከነዚህ ጋር ተያይዞ የሚመጣ በሽታ ነው። የመጀመሪያው ላይፍ ስታይላችን የመኗኗር ዘይቤያችንን በሽታውን ካመጣብን መንገድ ለወጥ ማድረግ መቻል አለብን። ለምሳሌ የምንበላውን የምግብ አይነት ማስተካከል አለብን። ለምሳሌ እስቲ ትንሽ ምግብ ማለት ብዙ ጊዜ
እኛ የአመጋገባችን እንጀራ አለ which is full of carbohydrate ከዛ በኋላ ብዙ ካርቦሃይድሬቶችን ጨማምረን ነው የምንበላው። ካርቦሃይድሬት ማለት ግሉኮስን ከፍ የሚያደርግ ነው። አንድ የሆነ የነገርከኝ አለ በጣም ኢንትረስቲንግ። ምግብህን በስሪ ፖርሽን ትከፍለውና በሶስት ትሪያንግል ትከፍለውና አንዱ ትሪያንግል ቬጂቴብል ነው፣ አንዱ ትራያንግል ፕሮቲን ነው፣ አንዱ ትራያንግል ደግሞ ካርቦሃይድሬት ነው። እነዛ ካደረግ ምንድን ነው ብዙ ጊዜ ቬጂቴብል ስንበላ የካርቦሃይድሬቶችን አብዞርብሽንም ሜታቦሊዝምም በትክክለኛ መንገድ እንዲሄድ ስለሚያደርግ ነው። ካርቦሃይድሬት ደግሞ እንደሚያስፈልገን እናውቃለን። ጡንቻዎቻችን ፕሮቲን ይፈልጋሉ። ስለዚህ ይሄንን ማድረግ ነው ከተቻለ ባላንስድ የሆነ። እኛ ጋር ትልቁ ችግር የእንጀራ ፖርሽንን መቀነስ፣ ጎመን፣ ጥቅል ጎመን፣ ቬጂቴብል የሆኑ ነገሮችን መብላት፣ ኦይል፣ ዘይት። አሁን ብዙ ጊዜ እኛ ስብና ቅባትን ነው ፎከስ የምናደርገው፣ ግን ዘይትስ ቅቤ ብቻ ነው ሰው ግን ዘይት ሳቹሬትድ ፋት ምናምን ስላለው የሚረጋ ቅቤ የሚረጋ ዘይት በቃ ኢትስ አን ኢንዲኬሽን ሳቹሬት ያደረገ ስለሆነ በብዛት እሱ መጥፎ ነው ይባላል። ሌላው ድሮ ቡና ሲጠጣ ከክፍለ ሀገር ገጠር ምናምን በጨው ነው የሚጠጣው። ስኳሩም ስላልነበረው ኑሮ ፎርስ አድርጎ አምና ሴይንግ ዳት ጨው የራሱ ችግር የለውም እያልኩ አይደለም። አሁን እንደ ስልጣኔ በጣም የስኳር ተጠቃሚዎች ሆነናል። ኬኩ ስኳር አለው። የምንጠጣው ለስላሳ መጠጥ ስኳር ነው። ቡና መልቲፕል ጊዜ በቀን እንጠጣለን፣ ስኳር እናስደርግበታለን። ሻይ ስኳር ነው። ስለዚህ ቅድም ያለውን የትሪያንግል ሲስተሙን ትሮ ኦፍ ነው የሚያደርገው። ማለት ይሄ ስኳር ምን ያህል የሜታቦሊክ ሲስተማችንን ኦቨርዌልም እንደሚያደርገው ነው። እና ሹገሪ ድሪንክ ፋሽን ናቸው። ሚሪንዳ፣ ፔፕሲ ምናምን ያላቸውን ሹገር ኤቫፖሬት አድርጎ ማየት ይቻላል። ስኳር ራሱ ፕሮሰስድ ነው። ገብቶሃል? እና ሌላ ቀላሏ በሳምንት 150 ደቂቃ ስፖርት መስራት ነው። ስፖርት ኔሴሰርሊ ጂም ገብተህ ዝለል ውጣ ውረድ የምትችል ከሆነ ግሬት። ግን ወክ የምታደርግ ከሆነ የሚገባውን ምግብ ካሎሪ በርን እያደረግክ ነው። ክብደት ለእኛ በጣም አፕላይ ላያደርግ ይችላል። ግን አትሊስት ቪስረል ፋት ወይንም በኋላ የምናወራውን ከ5 እስከ 10% መቀነስ ከቻልክ ዳያቤቲክስ ወይ ኮንትሮል ይደረጋል ወይንም ሪቨርስ ይደረጋል። ዴፊኒትሊ ፈርስት ላይኑ እሱ ነው። ላይፍስታይል አጀስትመንት የሚባለው ኑሮህን አስተካክል ነው። እኔ አንተ እንድትነግረኝ የምፈልገው ብዙ ጊዜ እኛ ከህንዶች ጋር የሚያመሳስለን በኋላ ስንታይ ቀጠን ያልንን፣ ምክንያቱም እዚህ ካሉ ትልልቅ ሰዎች ጋር ኮምፔር እያደረግኩኝ ነው። ከፊት ለፊት ግን ገፋ ያለ ነገር አለ፣ ወይንም ሰርከምፍራንሳችን ቤሊ ሰርከምፍራንሳችን ትልቅ ነው። እንግዲህ ቅድም ቦርጭ ያልነው ማለት ነው። ስሙን ካልከውም አንተ ነው የጀመርከው እና እስቲ ሌላ ነገር አለ። ቪስራል ፋት እንዴት ነው የሚያመጣው? ጥፋት ምንድን ነው? እንዴትስ ሰዎች ቪስራል ፋት ያለባቸው ኢትስ ኤ ማተር ኦፍ ታይም ዳያቤቲክ ለመሆን ጊዜ ነው እየጠበቅ ያለው። how does that impact? ይኸውልህ ዘሌ በጣም ይሄ ከቦርጭ ጋር ተያይዘው ያለው ጥፋት አሁን ነው በብዛት እየተነገረ ያለው። ግን በቃ የብዙ ነገሮች መነሻ ነው። አሁን እኛ እድሜ ሲጨምር ብዙ ሰው ያው ቦርጭ ማውጣት ይጀምራል። ለምንድን ነው? በቀን ለአንድ ሰው እንግዲህ በሳይንስ የተረጋገጠው እስከ 2000 ካሎሪ ድረስ ያስፈልገዋል። ለሁሉም ነገር እስከ 2000 ድረስ ያስፈልጋል። ከዛ በላይ ከሆነ ግን ያው ይጠራቀማል። ያ ለችግር ጊዜ ብሎ ሰውነት ስለዚህ ያ ሄዶ በብዛት ቦርጭ ነው የሚሆነው። እና እንግዲህ ፋትን ወይም ስብን ለሁለት ከፍለን ነው የምናየው ሰውነታችን ውስጥ ያለው።
አንደኛው ይሄ ሆድ ላይ ያለው ስብ ነው። ሁለተኛው ደግሞ ይሄ ቆዳችን ስር ያለው ነው። ይሄ ሆዳችን ላይ ያለውና ቆዳችን ስር ያለው ስብ ልዩነቱ ምንድን ነው? ይሄ ሆዳችን ላይ ያለው ራሱን ችሎ ልክ እንደ ሌሎች ኦርጋኖች እንደ ነጣፊያ፣ እንደ ነጉበት እና እንደ ሌሎች ነው እንትን የሚሆነው። ለምንድን ነው ይሄንን የምልህ? ንጥረ ነገሮች ያመነጫል። ያ ማለት እዚህ ጋር በደንብ ረገጥ አድርገን እንድትነግር የምፈልገው ራሱ የራሱን ህግ አውጥቶ አዲስ ገቢ ነው። በቃ ሮግ የሆነ አ፣ ኢንዶክሪን ኦርጋን ያ። በቃ እንደፈለገው የሚንቀሳቀስ አማጺ ማለት ነው። አ፣ እንደ አማጺ ኃይል ነው የሚንቀሳቀሰው። ራሱ የፈለገውን ነው የሚያደርገው። correct። አሁን በዚህ ከስኳር ጋር በተያያዘ ምንድን ነው የሚያደርገው? እንግዲህ ሆድ ላይ ነው ያለው፣ ጉበት እዛው አካባቢ ነው፣ አፍያ እዛው አካባቢ ነው ያለው። ዙሪያውን ከቦ የነኚህን የሆድ እቃዎቻችንን ዙሪያውን ከቦ ነው ያለው ይሄ ስብና ምንድን ነው የሚሆነው? በጣም ቁስለት የሚያመጡ መርዛማ ነገሮችን ይለቃል፣ ያመነጫል፣ ወደ ሰውነት ይለቃል። ከዛ ሲቀጥል ደግሞ ራሱ ስቡ ትንንሽ የስብ ነገሮችን ይለቃል። ስብነት ያላቸውን ንጥረ ነገሮችን ፋቲ ፍሪ ፋቲ አሲድ አሲድ የምንለው ፍሪ ማለት ፋቲ ነው። አሲድ ያ። እነኚህ ፍሪ ፋቲ አሲዶችና ይሄ መርዛማነት ያላቸው ሌሎች ንጥረ ነገሮች ሁለት ስራ ይሰራሉ። አንደኛው ለምሳሌ በሁለት ከፍለን ብናየው ጡንቻንና ራሱ ጉበትን ምን ያደርጓል? ወደ ጡንቻ ስንሄድ እየሄዱ ጡንቻ ላይ በተጠራቀሙ ቁጥር ጡንቻ ለኢንሱሊን ልክ እንደ ስፖንጅ ነው። ለኢንሱሊን ሳይሆን ለግሉኮስ እንደ ስፖንጅ ነው። ምክንያቱም ሁለ ነገራችን የሚያንቀሳቅሰው ጡንቻ ነው። ያ። ስለዚህ ኃይል ይፈልጋል። ግሉኮስን እንደዛ ነው እየመጠጠ የሚወስደው። ስለዚህ ምንድን ነው የሚያደርገው? ይሄድና ይሄንን የጡንቻችንን የግሉኮስ የመጠቀም አቅም ይዘጋበታል፣ ያ። ይቀንሰዋል። በጣም ሲግኒፊካንትሊ እየቆየ ሲሄድ አሁን እዚህ ጋር በደንብ አድማጮቻችን እንዲከታተሉ ነው። ቅድም ግሉኮስን ሜዥር ስናደርግ ደም ውስጥ ያለውን ነው። ስለዚህ ከደም እየወሰደ ያለው ጡንቻ ነበር። ጡንቻ ለምን? ነው። ኤነርጂ ለመንቀሳቀስ፣ አዎ። ለመነሳት። ነገር ግን ይሄ ፋት ሄዶ ጡንቻን ግሉኮስን ከብለድ ውስጥ እንዳይስብ በመከልከል እንዳይወስደው ያደርገዋል። ስለዚህ ግሉኮሳችን ብለድ ውስጥ ግሉኮስ ይጨምራል። አዎ። ይሄንን ደግሞ ለመከላከል ጣፊያችን ኢንሱሊን ያመነጫል። አዎ። ምክንያቱም እሱ ኢንሱሊን ግሉኮሱ ወደ ጡንቻ የሚያስገባ ነው። አሁን አዎ። ይሄንን አንድ ለብቻ ያዝልኝ። እኔ እዚች ጋር ለምን ጣፊያ ኢንሱሊን አመረተ ብለው ለሚጠይቁ ብለድ ውስጥ ቼክ ሲያደርግ ስቲል ጡንቻችን እየወሰደ አይደለም፣ ተከምሯል፣ ተከማችቷል። ይህን ነገርማ ማስኬድ አለብኝ ብሎ በብዛት ነው የሚረጨው። ኮሬክት። በሌላ በኩል አሁን ይህንን የግሉኮስ ኢፌክቱን ጡንቻ ላይ ያለው ሌላ ደግሞ የሚለቀው ፍሪ ፋቲ አሲድ ወደ ሊቨር ወደ ጉበት ይሄድና ጉበት በባህሪው እንትን ነው፣ ሂፓቶሳይቶቹ ክፍተት አላቸው። እዚህ እነኚህ የጉበት ሴሎች ቅባትን ፕሮሰስ ያደርጋሉ፣ ግሉኮስን ፕሮሰስ ያደርጋሉ። ግሉኮስን ከደም ውስጥ ወስደው ያጠራቅማሉ። ለምሳሌ ስንተኛ ሰውነታችን እንትን ሴሎቻችን ስለማይተኙ ለነሱ የዛን ጊዜ ኢነርጂ ይሰጣል። ስለዚህ አንዱ ስራው ምንድን ነው? ግሉኮስ ይረጫል። ይሄንን ግን የሚረጨው መቼ ነው? ደማችን ውስጥ ያለው ግሉኮስ ሲቀንስ ያንን ጡንቻው የሚፈልገው እየወሰደ እንዳይወርድ ሶርስ ነው፣ እያየ ይለቃል። አሁን የፋት እየሄደ ላዩ ላይ ሲጠራቀም ምን ያደርገዋል? ትንንሽዬ ይጠራቀማል። ትንንሽዬ ጠብታ የፋት ጠብታ ይጠራቀማል። እየሄደ ይገባበታል። ወደ ምንድን ነው የሚያመራው? ግራ ይገባውና ጉበት ዝም ብሎ ግሉኮስ ይለቃል። የማሰብሰብ ይልቅ ግሉኮስ እዛ ተከምሯል። ያን የተከመረውን አያይም፣ የተከማቸውን ግሉኮስ አያይም፣ ዝም ብሎ ይለቃል። ኢንሱሊን ጣፊያ ደግሞ ኢንሱሊን ይለቃል። ሁለቱም ያም ለመቀነስ የሚያደርገው ጥረት ከዚህም ይመረትበታል፣ ከዚህ ይለቀቃል። ከዛ እየተመጠጠ አይደለም። ስለዚህ ያለው አማራጭ መከመር ብቻ ነው። ስለዚህ ሁለት ነገር አመጣ ማለት ነው። አንደኛ የመጀመሪያው ነገር ሬዚስታንስ አመጣ። ጡንቻዎቻችን ግሉኮስ እንዳይጠቀሙ ሬዚስታንስ ይፈጥራል። ሁለተኛው ደግሞ ጉበት ትክክለኛውን ስራ እንዳይሰራ ሹገር ይሄ ግሉኮስ ሬጉሌሽን የሚባለው መቆጣጠር እንዳይቆጣጠር ያደርገዋል። ስለዚህ ዝም ብሎ ነው የሚለቅ።
ይሄ ሲሆን ምን እየሆነ ይመጣል? አንደኛ በፋቲ ሊቨር ያመጣል። ጉበቱ ራሱ በቃ በቅባት ይሞላል። አሁን ብታየው ጤነኛ ጉበት ቀይ ነው። ቀይና ጠፍጣፋ ነው። ትንሽ አነስ ያለ ነው። ይሄኛው ግን ፋት የገባበት ፋቲ ሊቨር የምንለው ሻኛ ነው የሚመስለው። ነጭ ያለው የሻኛ ስጋ ነው የሚመስለው። በዛ ላይ የተወጠረ ነው እና ይሄ ፋቲ ሊቨር ያመጣል። ኮሌስትሮል ይለጫል። ራሱ ስራው እንዳይሰራ ያደርጋል። እየቆየ ሲሄድ ግን በዚህም አያበቃም። ራሱ የጉበት ሴሎቹ እየሞቱ ይመጣሉ። ሲሮሲስ ያመጣል። አሁን ከጉበት ከስኳር ጋር ተያይዞ ከታይፕ 1 ዳያቤቲክ ጋር ተያይዞ ታይፕ 2 ጋር ተያይዞ አድማጮቻችን እንዲያስተውሉ የሚያስፈልገው ነገር ይሄ ሆድ ላይ የተከማቸ ስብ በመጀመሪያ ደረጃ ጡንቻችን ግሉኮስ እንዳይጠቀም ያደርጋል። ለዛ ነው የሚደክመን። ቦርጭ ያለው ሰው ግሉኮስ ጡንቻ በደንብ ስለማያገኝ ኤነርጂ የላቸውም። ብዙ ጊዜ መቀመጥ ነው የሚፈልጉት። ብዙ ሰው የሚያስበው ይሄ ክብደት ስለሆነ ለመቀመጥ አይደለም። ወደ ጡንቻቸው ኤነርጂ ወይም ጉልበት የሚሰጣቸው ንጥረ ነገር ግሉኮስ እየሄደ ስላልሆነ ቶሎ ይደክማቸዋል። ሁለተኛ ከሱ ቀጥሎ የሚሆነው ጉበታችን ግሉኮስ ኦቨር ፕሮዲስ ያደርጋል። ብዙ ግሉኮስ ይረጫል። ከዛ እንግዲህ የሚያመጣው ምንድን ነው? ብዙ ግሉኮስ ሲበዛ ደም ውስጥ ግሉኮስ ይጠራቀማል። ያንን ደግሞ ለመቆጣጠር ስትል ጣፊያ ብዙ ኢንሱሊን ታመነጫለች። ጉበት እየወሰደ ላዋ ላይ ስለሚያራግፍ ደም ውስጥ ስለሚያራግፍ ኮፓፕ ማድረግ ያቅተዋል። በቃ ያኔ ጣፊያም ራሱ ፌል ታደርጋለች። ስለዚህ ምን መጣ ማለት ነው? መጀመሪያ ሬዚስታንስ ፈጠረ። ከዛ የሃይፐር ኢንሱሊኔሚያ የሚባለው ማአት ኢንሱሊን ይመነጫል፣ ግን ስራ አይሰራም። መጨረሻ ላይ ያቅታትና በርናውት ታደርጋለች። በጊዜ ካልተመለሰ ደግሞ የፋቲ ሊቨር እየሄደ የጉበት ሴሎችን እየገደላቸው ወደ ሌላም ያስኬዳል። እንግዲህ በዓለም ላይ ጠቅለል ስናደርገው እንግዲህ በዓለም ላይ እስከ 30% የሚሆኑ ከ35 ዓመት በላይ ያሉ ወይም አደልት የምንላቸው ሰዎች ከ25 ዓመት ጀምሮ ያሉ ሰዎች ከ30% በላይ ያሉ ሰዎች ፋቲ ሊቨር አለባቸው። ታይፕ 2 ዳያቤቲክ ወይም ፕሪ ዳያቤቲክ ሆነው ቅድም ያወራናቸው እነኚህ መካኒዝሞች አሉ አይደለ? አሰሲንግ መካኒዝሞች። እነሱን ያለበት ደግሞ እስከ 80% ድረስ ፋቲ ሊቨር አለባቸው። ያለባቸው ሰዎች ደግሞ ላይ 80 ምናምን ፐርሰንቱ ሰው አያውቀውም። መጀመሪያ ላይ እንዳለው ማለት ነው። አያውቀውም መኖሩ ራሱ ብዙ ዳሜጅ ካደረሰ በኋላ ነው የሚያመጣው። እንግዲህ ይሄንን ካልን ማለት ነው አድማጮቻችን ይሄንን በደንብ ሰርች እያደረጉ ማየት ይችላሉ። የዚህን እንዴት አድርጎ እየገፋ ወደ ታይፕ 2 ዳያቤቲስ እንደሚያደርሰን። ይሄ ቦርጭ ወይንም እዚህ የተከመረው ፋት ደግሞ የመጀመሪያው ለማጥፋትም ቀላል የሆነው ደግሞ እሱ ነው። ኤክሰርሳይዝ ስናደርግ ማለት ነው ወይንም በዳይት ስናስተካክለው መጀመሪያ የሚጠፋው ተጠራርጎ የሚመጣው የጉበት ላይ ያለው ነው እና በሚገርም ሁኔታ ትንሽዬ እስከ 5-10% ድረስ ክብደት ስትቀንስ የሚገርም አይነት ለውጥ ነው የምታየው ጉበት ላይ፣ ጡንቻም ላይ እንደዛው። ሰው ምን ማለት ነው? እንዳው በቁጥር ለማስቀመጥ ያህል ከ5-10% ክብደት ስቀንስ የምትቀንሰው ሆድ ላይ ያለው የተጠራቀመውን ጡንቻ እንትን ነው፣ ስብ ነው፣ ቪስራል ፋት ነው የሚወጣው። ምክንያቱም ያ ነው መጀመሪያ የሚንቀሳቀስና ሞቢላይዝ ተደርጎ የሚወጣው። ያንን ስታደርግ እስከ 40% የኢንሱሊን ሬዚስተንስ ትቀንሳለህ። ምን ማለት ነው? ከ40% እስከ 40% ታሻሽለዋለህ ማለት ነው። በዛ ደግሞ ቀጥላ ከሄድ እየጨመረ ነው የሚሄደው። ስለዚህ አሁን በመጀመሪያ ደረጃ ላይፍ ስታይል ማኔጅመንት፣ ላይፍ ስታይል አጀስትመንት የሚባል ፈርስት ላይን መጀመሪያ ሰውየው ፕሪዳያቤቲክ ነው ወይ ዳያቤቲክ ከተባለ ለመጀመሪያ 8 ሳምንት የሚታዘዘው አኗኗርን አስተካክል ነው። መጀመሪያ ምግብህን አስተካክል። ቅድም እንዳልኩ በትንሹ 150 ደቂቃ በሳምንት ተንቀሳቀስ።
ከዛ ቀጥሎ ጥሩ እንቅልፍተኛ እየተባለ ነው ሰውየው የሚነገረው። ይሄ ከሆነ እየሄደ ያለውን ይቀንሳል። አሁን እንግዲህ እያወራን ያለ ነው ሬዚስታንስ ነው፣ ራይት? የኢንሱሊን ሬዚስታንስ ነው። ሰውነት ኢንሱሊን ሬዚስት ያደርጋል፣ ግሉኮዝ ይጠራቀማል። ከዛ ቀጥሎ ወዴት ይሄዳል? ወደ ፕሪዳያቤቲክ ነው የሚሄደው። ፕሪዳያቤቲክ ማለት ቅድመ ሰውየው 6 ሊሆን ይችላል። ኤዋንሲ ቅድም 6.5 አይደል ያለው ያልከው? 6 ሊሆን ይችላል፣ 6.2 6.3 ሊሆን ይችላል። ይሄ ግን እያዘገመን ያለው ሰው ከዛ ቀጥሎ ሬዚስታንሱ ዲቨሎፕ እያደረገ ሲመጣ ፕሪዳያቤቲክ ይሆናል። ከፕሪዳያቤቲክ ቀጥሎ ታይፕ 2 ዳያቤቲክ ይገባል። እነኚህ ነገሮች በጣም ፕሮግረሲቭ ናቸው፣ ግን ሪቨርሰብል ናቸው። እያንዳንዱ ደረጃ እየጨመርክ በሄደ ቁጥር ለመመለስም እንደዛ ብዙ ስራ ይጠይቃል። እና አሁን አንተ ያልካቸው ቅድም የሚመጡት እንግዲህ ለማጠቃለል ያህል ይሄ ነው። ምግባችንን ማስተካከል ብዙ ጊዜ አሁን ኢትዮጵያ በጣም ሳድሊ ሁል ጊዜ የማዝነው ምንድን ነው የድሮ ናቹራል አኗኗራችን ተቀየረ። ለምሳሌ እኔ አሁን የምናፍቀው ነገር ዳቦ፣ የገጠር ዳቦ የሚሸጠው እንትኑ ጥቁር ሙልሙል እሱ አሁን ጤነኛ ዳቦ የሚባል ነው። አሁን ከተማ ውስጥ ነጭ ዳቦ ነው፣ ሪፋይንድ የሆነ በጣም ገለባውን ላይ የተነሳለት ዳቦ ነው። እና ማለት ገለባው የተነሳ ስትል ፋይበሩ የተነሳ ነው። ፋይበር ማለት ግሉኮስን አብዞርቤሽን የሚቀንስ ወይንም ሰውነት ውስጥ ፕሮሰስ እንዲደረግ የሚያደርግ ነው። ለዛ ነው ቬጂቴብልን ቀላቅል የምንለው፣ እሱን ለመተካት ማለት ነው። አሁን ለማጠቃለል ያህል ቪስራል ፋት ወይንም በቅጽል ስሙ ቦርጭ ያመጣውን ኮምፕሊኬሽን አይተናል። ማለት ዳያቤቲክስን ሰውየውን ወደ ዳያቤቲክስ 2 ከተተው። አንኮንትሮልድ ከሆነ ኢንሱሊን ዲፔንደንት ይሆነዋል ወይንም ወደ ታይፕ 1 አይነት ጸባይ ይኖረዋል። ከዛ በኋላ ቅድም ያልካቸው ፋቲ አሲዶች መጨረሻ ነው። ታይፕ 2 አይነት ጸባይ ነው። ከታይፕ 2 በኋላ መጨረሻ ላይ ወደ ኢንሱሊን ነው የሚገባው። ወደ ኢንሱሊን ለአንተስ ምናምን መጨመር አለብህ። እነዚህ ነገሮች ካልተስተካከሉ ቅድም ያልከው ምንድን ነው ፋቲ አሲድ ወደ እንትን ይለቃል። አሁን ምን እየሆነ መጣ መሰለ ኮምፕሊኬሽኑ ኮሌስትሮሉ እየጨመረ መጣ። ምክንያቱም ሊቨር ፋቲ አሲድ ወደ ብለድ ውስጥ እየለቀቀ ነው። ትራይግሊሰራይዱ ይጨምራል እና አሁን በቃ ተጓዳኝ በሽታዎች እየጨመረ ነው የሚመጣው። ስኳር ያለበት ሰው ስኳር ያለበት ኮሌስትሮልም አብሮ ነው የሚሄደው። እንዲህ ይህችን አናሎጂ እንጠቀም። ይህንን አሁን የቪስራል ፋት ምን ብለህ ታስበዋለህ መሰለህ? በመስኖ ወራጅ ውሃ የሚጠጣ እርሻ አድርገህ አስበው። ይሄ ወራጅ ውሃ በዘይት የተሞላ በርሜል የሚያፈስ በርሜል ወራጅ ውሃ ውስጥ አለ እና እርሻው ከታች ነው ያለው። የሚፈሰው ውሃ ኦይሉን እየቀላቀለ ዘይቱን እየቀላቀለ ነው የሚያጠጣው መሬቱን ማለት ነው። ምን እየሆነ ይመጣል? አሁን ይሄ የምናወራው ነገር ለረጅም ጊዜ በጥቂት ጊዜያት የሚሆን እኮ አይደለም። ረጅም ጊዜ የሚፈጅ ነገር ነው። ፕሮግረሲቭ ነው አይደለ? ውሃው ልች እያደረገ እንትኑን ኦይሉን እየወሰደ እዛ ዳምፕ ሲያደርገው ማሳው ላይ ያሉ ነገሮች ሁላ መድረቅ ይጀምራሉ። ምክንያቱም እጽዋቶች ሁላ መተንፈስ ያቅታቸዋል። ውሃው እንትን እየሆነ ይመጣል። መጨረሻ ላይ ምንም ነገር ማብቀል ያቅተዋል። ትክክል። this is perfect analogy። በርሜሉን አንሳው፣ እርሻህን ሴቭ አድርግ። ይሄ አሁን ለማጠቃለል ያህል ይሄ ሆነ። ቀጥለን የሚመጣው ሳምንት ምን ይዘን እንቀርባለን? የሚመጣው ሳምንት እንግዲህ ያው ሬዚስታንሱን ሪቨርስ ካላደረግ ካላቆምከው ፕሮግረሲቭ ነው ብለናል። መጀመሪያ ኢንሱሊን ሬዚስታንስ ይጀምራል። ከዛ ፕሪዳያቤቲክ ይሆናል። ከዳያቤቲክ ከዛ ቀጥሎ ታይፕ 2 ዳያቤቲክ ይገባል። ፈርስት ላይን ያለውን ይሄ ላይፍ ስታይል አጀስትመንት ኤክሰርሳይዝ፣ ምግብ ምናምን ያለውን ካላስተካከለ መድኃኒት ነው የሚገባው። ስለዚህ የሚቀጥለው ስለ መድኃኒት ነው። ተመልካቾቻችን ኔክስት ዊክ የሚቀጥለው ሳምንት ስለ ታይፕ 2 ዳያቤቲክስን ለማከም የሚጠቅሙ መድኃኒቶችን ይዘንላችሁ እንቀርባለን። በኮሜንት በሰብስክራይብ በማድረግ ይሄ ትምህርት ይጠቅማቸዋል ለምትሏቸው ጓደኞቻችሁ፣ የቤተሰቦቻችሁ ሼር አድርጉ፣ ሰብስክራይብ አድርጉ። ሳምንት እስከምንገናኝ መልካም ሳምንት።